ሃሌሉያ። ምክንያቱም ወርቅ እንቁ የምትሏቸው ገንዘብ ንብረት ብዙ ነገር የሚባሉት ሁሉ በጊዜ ውስጥ የሚገኙ ናቸው። ስለዚህ የሁሉም የበላይ የሚባለው ጊዜ እና አንድን ሰው በጣም እንደምትወዱት ማረጋገጫው ካላችሁ ገንዘብ ከመስጠት ይልቅ ጊዜ ሲሰጡት ነው የሚባለው። ለምን ልትተኩት አትችሉም። አሁን ያለንባትን እችን ሰዓት ከእንግዲህ በኋላ ወደፊትም የለችም ነበር ማለት ወደ ኋላ የለችም ነበር ወደፊትም የለችም። ይሄ ጊዜ የዚህ ጊዜ ብቻ ነው። ስለዚህ ይሄን ጊዜ ማግኘት ጌታ የተባረከ ይሁን ትልቅ እድል እና ደስ ይበላችሁ እግዚአብሔርን ስለናመልክበት ጊዜ ደግሞ ስላገኘን። እሺ ወደ ዛሬው መልእክታችን ከመሄዳችን በፊት ለማስታወስ ያክል እንግዲህ ባለፈው ሳምንት ያችን ስሟ ያልተጠቀሰች ስሟ በውል ያልተነገረ ሉቃስ እከሊት ብሎ ያልነገራት እንደውም ስሟን ኃጢአተኛ ብሎ የነገረን ሴት አይተናል። አንዳንድ ሰው ከችግሩ መጉላት የተነሳ ስሙ ችግሩ ታውቃላችሁ፣ ስሙ ያ ጉድለቱ የሚሆንበት ጊዜ አለ። ያቺ 12 ዓመት ደም ሲፈሳት የነበረች ሴት ስሟ አይታወቅም እና በእኛው የምናቀበል መሰረት 12 ዓመት ደም ሲፈሳት ሴት ተባለ። አሁን ይሄ ስም ይሆናል እግዚአብሔር ያሳያችሁ። ግን ምንድነው ችግሯ ስሟ ሆኖ ነው። ግን የሰራዊት ጌታ እግዚአብሔር ስም የሆነው የተጣበቀውን ችግር መቀየር ይችላል። እቺ ሴትም ኃጢአተኛ የሚል ስያሜ ሰጥቷታል ሉቃስ። ኃጢአተኛ ነበረችና ብለው ተጽፎላታል። ነገር ግን ኢየሱስ እዛው ክፍል ላይ ምህረት ተደርጎልሻል ብሏት ከአንድ ጻድቅ እኩል እንድትቆጠር አድርጎታል። አሜን ሃሌሉያ። እስቲ አንድ ነገር ልንገራችሁ ስለ ኃጢአት ምህረት። አንድ ሰው ሲወለድ ኃጢአተኛ እንደሆነ ታውቃላችሁ አይደል? ሰው ሲወለድ ኃጢአተኛ እንደገና ሲያድግ ይጨምርበታል እንጂ ጻድቅ ሆኖ አይደለም ወደ ኃጢአት የሚመጣ። በቃ በደም ውስጥ ኃጢአት አለ ከአዳም ጀምሮ እና የሚገርመኝ አንድ ልጅ ገና ሲወለድ ቅድም እንዳልኳችሁ ኃጢአተኛ ነው፣ ሲያድግ ደግሞ ይጨምርበታል። ግን በዘመኑ ሲያበላሽ የኖረ ምህረት ያገኘ ሰው ያንን ሰው ይበልጠዋል። ህፃኑ ልጅ ይበልጣል። ለምን? ተደምስሶለታል። አዳማዊ ኃጢአት ይሁን የሰራው ይሁን ዜሮ ነው የሚገባለት። ያኛው ግን የተወሰነ ፐርሰንት አለ እና ጌታ እናመሰግናለን። እግዚአብሔር ምህረት የሚያደርግ አምላክ ስለሆነ። እሺ ወደ ዛሬው ነጥባችን ስንገሰግስ ምዕራፍ 8 ነው የምንገባው ዛሬ። ሉቃስ ከ1 እስከ 3 ያለውን በመጀመሪያ አነባለሁ። ምዕራፍ 8 ሉቃስ። ከዚህም በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማይቱ በየመንደሩም ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፉዎች መናፍስትና ከደዌ ተፈውሰው የነበሩ አንዳንዶች ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባለው ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስና ብዙዎችም ሌሎች ሆነው በገንዘባቸው ያገለግሉት ነበር ይላል። ይሄ ከቁጥር 1 እስከ 3 ያለው ምዕራፍ 8 የሚገርም ነገር ይዟል። ጌታ በየመንደሩ እየሄደ ያገለግል እንደነበረ ነው እየተናገረ ያለው። በየቦታው ነው እየሄደ ያገለግል የነበረው። ባለው ጊዜ ጌታ በጣም ተጠቅሞ ነው ያለፈው። በነገራችን ላይ በነበረው ጊዜ ሁሉ ማድረግ የሚገባውን ጨርሶ ነው የሄደው። በዚህ ውስጥ 12ቱ ደቀ መዛሙርት ከሱ ጋር ነበሩ ይላል። ሌላው አብረውት ነበሩ የተባሉት ሰዎች ነፃ የወጡ ሰዎች ነው። ምን ይላል? ከክፉዎች መናፍስት ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባለው ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐና፣ ሶስና ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር ይላል። እና እነኚህ ሰዎች የተደረገላቸው ሰዎች ናቸው። እስቲ አሜን ነው። አሜን። ጌታ ያደረገላቸው ከእስራት የፈታቸው ሲያማቅቃቸው ከነበረ ደዌ ነፃ ያወጣቸው ሲገዛቸው ከነበረ ኃጢአት የገላገላቸው ሰዎች ናቸው። ስለዚህ እዛ ምዕራፍ 7 ላይም ስናነበው እንደነበረው ብዙ የተደረገለት በብዙ ይወዳል ብሎ ነግሮናል አይደል?
እነኚህ ሰዎች የተደረገላቸው ስለነበሩ ከጌታ መልካምን ነገር ያዩ ስለነበሩ ሌላውን ህይወታቸውን ትተው ጌታን የተከተሉ ነው። እና ምንድን ነው የሚያሳየን? ይሄ ሰው ሲደረግለት ሰው ሲገባው ሌላ መመሪያ አያስፈልገው። ገባችሁ? በትክክል አንድ ሰው ከተደረገለት ይገባው። ብዙ ቦታ ይቻላል እግዚአብሔር በትክክል የሚከተሉ ሰዎች የተደረገላቸው ሰዎች። እስቲ አሜን። ምን ማለት ነው? እጁን በመጽሐፍ ሳይሆን እጁን በሰው ሳይሆን እጁን በሰውነታቸው ላይ ያዩ፣ በኑሯቸው ላይ ያዩ፣ ስለ ጌታ ሰው እንዲሰብካቸው የማያስፈልግ እራሳቸው የተሰበኩ ተንቀሳቃሽ ተአምራት የተደረገላቸው ሰዎች የገባቸው ናቸው። ስለዚህ እነኚህ ሰዎች የጌታን አገልግሎት ለማገልገል በየትኛው መንገድ የተሰጡ ናቸው። የሚገርማችሁ ሌላ ታሪክ የላቸውም። እነኚህ ሰዎች የሰሩት በጣም ልዩ ተአምራት የለም፣ ግን በገንዘባቸው ያገለግሉ ነበር። እግዚአብሔር የተባረከ። በቃ ያላቸውን ገንዘብ ይዘው ከኋላ ይሄዳሉ። ገባችኋል? ለዚህ ነገር ያስፈልጋል ሲባል ይሄው ሃሌሉያ በምትችለው ብታገር። አሁን አንዳንዴ እኔ እንደው ሞኝነት ነው ላለው ብዙ ጊዜ ለዚህም ነው ሰዎች እንዲሰጡ በማነሳሳት ምናምን አግባብ ነው ብያለሁ። አሁን አንዳንድ ጊዜ ቢልዲንግ ሊገዛ ሲል አንዳንድ ቤተክርስቲያን ምን ያደርጋሉ? ከሌላ ቦታ ሰባኪ ይጋብዙና በጣም ጥሩ ሊያነሳሳ የሚችል መጥቶ ሲናገር ሰው በቃ እንዲሰጥ ይደረጋል። ይሄ ትክክል ነው ብያለሁ። እንደኔ ለምን ሰዎቹ በዛን ቀን በቃ በስሜትና በሞራል ተነሳስተው ገባ። ከዛ በኋላ እኛ ነን የምናገኛቸው በግላችን ችግር ውስጥ የምንገባው እኛ ነን። ገባ 5000 ይላል የዛን ቀን በጣም ቤት ሲገባ 5000 ያልኩት ምን ተደረኩት ገባ። ግን በአእምሮ እያለ እንነግረዋለን። በአእምሮ እያለ የሚለን ጥሩ ነው አስቦበት ነው አይደል? እና በስሜት ሰው ሲሆን ብዙ ነገር ነው የሚያበላሸው። ያንዳንድ ሰው ሪቫይቫል የገለባ እሳት የሚሉት አይነት ነው። ሲነድ አቤት ተንቀለቀለ ብላችሁ ዞር ብላችሁ ስትመጡ አመድም የለም ምንም እሳትም የለም ፍምም የለም። እንደዛ ይሆናል እና እሱ ጥሩ አይደለም። ሁሉ ጊዜ በነገራችን ላይ የተረጋጋ መንፈስ ይኖራል። እስቲ አሜን። ይሄ ስል መንፈሳዊ ሪቫይቫል አይኖራችሁ ማለት አይደለም፣ ግን የረጋ የሰከነ መንፈስ የለም። ምንም ለማድረግ በእውቀት የሚያደርግ ምንም ለማድረግ ተረጋግቶ የሚያደርግ ሃሌሉያ ይሁን። አይዞ እጄን እሰጥሃለሁ እግሬን እሰጥሃለሁ ምናምን አትበሉ ችኩላችሁ። ረጋ ያለ መንፈስ አይዞ እንረዳዳለን። እግዚአብሔር ደግሞ ይረዳሃል። ቃል ከመግባት ብዙ ከመግባት ይልቅ ደግሞ በተግባር ተገለጡ። አሜን። አንዳንድ ጊዜ ብዙ ጊዜ ድካማችን ምንድነው? ቶሎ ቃል እንገባና በቃላችን ሳንገኝ እንቀራለን። ቃል ባንገባ ግን ተጠያቂ አይደለም። እሺ እና እነኚህ ሰዎች ኢቭን እቺ 7 አጋንንት ወጣላት ሴት አለች። ምናልባት እቺ ምዕራፍ 7 ላይ የተጠቀሰችው ሴት ነች ብለው የሚያስቡ ሰዎች አሉ። መግደላዊት ማርያም ተብላ የተጠቀሰችው ምክንያቱም እቺ ሴት በሌላ ወንጌል ላይ ሽቶ ሰብራ እግሩ እንደቀባች ስለተነገረ ነው። ልትሆንም ትችላለች። 100% ግን እርግጠኛ ሆኖ መናገር አይቻልም። ግን ምህረት የተደረገላት ነች። ከእስራት የተፈታች ነች። አጋንንት ሲያጎሳቆላት የነበረች ነች። አጋንንት በኃይል ሲነዳት ነበር። አሁን ግን በፍቅር የሚገዛ ጌታ አግኝታለች። የማያስገድድ የማይጫን እውነተኛ ፍቅር ያለው በፍቅሩ ገመድ የሚስብ ጌታ አይታ ተከትላለች። ገንዘቡን አውጪ ተብላለ፣ በሬረጂ ተብላለ፣ እኔ ነኝ ፈቃደኛ ብላ ነው ገብቷት። ሃሌሉያ! የተሰጣችሁ ነፃነት ውድ ነው። ሃሌሉያ! እግዚአብሔርን መከተል ውድ ነው። እግዚአብሔር የተባረከ ይሁን እና እነኚህ ሰዎች ጌታን ይከተሉ ነበር። ወደ ቁጥር 4 ስትመጡ ብዙ ሕዝብን በተሰበሰቡ ጊዜ ከከተማዎች ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘርን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠ፣ የሰማይ ወፎችም በሉት። ሌላውም በአለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል። አሁን ይሄ ንግግር ይህንን ድምፅ ለሚሰሙ ሰዎች
እንግዳ አይደል። ምናልባትም በፐርሰንት ማስቀመጥ ቢያስፈልግ እርግጠኛ 100% ባይቆንም ግን በዛ ዘመን ባልሰለጠነበት ዘመን የሆነ መንደር ውስጥ ገብታችሁ ስትሰብኩ 85% ወይም 90% ገበሬ ነው። በደንብ አድርገው ስለ ዘር ያውቃሉ። በደንብ አድርገው ስለ ግብርና ያውቃሉ። ስለ ዛፍ ያውቃሉ። ስለ ፍሬ ከማንም ይልቅ ያውቃሉ። የዕለት ተግባራቸው ኑሯቸው ነው። የዕለት ተግባራቸውን የሚመስል ነገር ነው የሚነግራቸው፣ ግን መንፈሳዊ ይዘት ያለው እና ገበሬ ወይም ዘር ሊዘራ አንድ ሰው ወጣ ይላቸዋል። ዘሩን ሊዘራ ሲል ይሄ ገበሬ በነገራችን ላይ ብዙ ጊዜ እንደምለው የሚያሳዝነኝ ገበሬ ብዙ ፐርሰንት ያልተሳካለት ገበሬ ከዘራው ዘር ከአራቱ እጅ ሶስቱ እጅ ተበላሽቶበታል። 1% ማነው 1/4 ወይም 25% ብቻ ነው የተሳካለት፣ 75% አልተሳካለት። እና ሲዘራ አላቸው አንዳንዱ በመንገድ ዳር ወደቀ። ፕላኑ አይደለም በመንገድ ላይ ይመጣል። እሱ የሚዘራው የትኛውም ዘር ምን እንዲሆን ነው እንዲበቅል ነው። ግን በመንገድ ዳር ወደቀ ይላል። ይሄ በመንገድ ዳር የተባለው ምንድን ነው? እርሻ ይከፋፈላል። ያው ታውቃላችሁ አይደል? ገጠር አካባቢ የምታውቁ እርሻ ይከፈላል። ሲከፈል መሃል ላይ ለመንገድ ተብላ የምትተውጣለች። ምክንያቱም እርሻቸው ሁሉም ሲሄዱ የሚሄዱበት መንገድ ማለት ነው፣ መለያም ነው። በዛውም ደግሞ ወደ እርሻቸው የሚገቡበት ነው። ያ ፓርት የተደመደመ ቦታ ነው። እንደሌላው እርሻ የተዘጋጀ መሬት አይደለም እና ዘር እዛ ላይ ቢወድቅ ሊበቅል አይችልም። አሁን ያቺ ፓርት ዘር ማብቀያ ሳትሆን የመንገደኞች መሄጃ ናት እና እዛ ላይ ወደቀ አለ። በዚህ ጊዜ ሰዎች መንገደኞች ወደ ሌላ እርሻ የሚሄዱት ረጋገጡት። ከዛ በኋላ ደግሞ ወፎች መጡና በሉት አላቸው። ይሄ ያውቁታል ይሆናል። ይሄ ብዙ ጊዜ በዘር ይሆናል። በሁለተኛው ደግሞ ሲዘራ በአለት ላይ ወደቀ ይላል። ጭንጫ በሆነ መሬት ላይ ይላል። በሌላው አለት አካባቢ ባለበት አፈር አለው ከላይ፣ ከስር ግን አለት ነው። እዛ ላይ ወደቀ ይላል። ይሄ ደግሞ የሚያስገርመው እርጥበት ስላልነበረው ወዲያው ደረቀ ይላል። ግን በቅሎ ነበር፣ በቀለ። እንደዛኛው አልተረጋገጠም። ምክንያቱም በተወሰነ ደረጃ አፈር ያለው ነገር ላይ ነው ያረፈው። ግን ፀሐይ ሲወጣበት ስርም ስላልነበረው እርጥበትም ስላልነበረው ደረቀ ይላል። ይህንንም የሚያውቁት ታሪክ ነው። በሶስተኛ ደረጃ ደግሞ በእሾህ መካከል ወደቀ። ይገርማል። በእሾህ መካከል ሲወድቅ የተዘራው ዘር ጥሩ መሬት ነው፣ ሊያፈራበት የሚችለው መሬት ነው። አግኝቷል ጥሩ ቦታ። ፍሬው ላይ ችግር የለም፣ መሬቱ ላይ ችግር የለም። ግን ተጎኑ ሌላ ነገር አብሮት ከዛ በኋላ ፍሬ እንዳያፈራ አነቀው ይላል። ቾክ አደረገው፣ አፈነ። ስለዚህ አላፈራም። በአራተኛ ደረጃ ደግሞ በመልካም መሬት ላይ ወደቀ ይላል። እሱም 100 እጥፍ አፈራ ይልና የሚሰማ ጆሮ ያለው ቢኖር ይስማ አለ ይላል። አሁን ይሄ እንግዲህ እንደቀደም እንደነገርኳችሁ የገበሬ ታሪክ ነው የተነገረው። በቃ አንድ ገበሬ የሚያደርገው ዝም ብሎ እዚህ ጋር ካቆም ነው ለማንም ለግብርና ሰራተኞችም የሚጠቅም አይደለም። ምክንያቱም ምንም አዲስ ነገር አይደለም የተነገረው፣ ዕለት ዕለት የሚያደርጉት ነው። ከዚህ በኋላ ግን ኢየሱስ ክርስቶስ ምሳሌውን ተናገረ። ለመሆኑ ዘር ምንድነው? ለመሆኑ እርሻው ምንድነው? ለመሆኑ እነኚህስ መሬቶች ምንድን ናቸው ብላችሁ ስትሉ መጽሐፉ የሚነግረን ነገር አለ። እርሻው የሰው ልብ ነው። ዘሩ የእግዚአብሔር ቃል ነው። ይሄ ጌታ እንደሚናገር
ከዛ ደቀ መዛሙርት ጠይቀውታል። እሱን አንብቤ ከሱ ተነስቼ ብናገር ጥሩ ነው። ደቀ መዛሙርቱም ይህ ምሳሌ ምንድነው ብለው ጠየቁት ይላል ቁጥር 9። እርሱም እንዲህ አለ፣ ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው። ምሳሌውም ይሄ ነው፣ ዘሩ የእግዚአብሔር ቃል ነው። በመንገድ ዳር ያሉት የሚሰሙት ናቸው። ከዚያም በኋላ ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል ይላል። እሺ መጀመሪያ ስለዚህ እንነጋገር። ቃሉ የእግዚአብሔር ቃል ነው ብሏል። ያኛው ደግሞ እርሻው የሰው ልብ ነው። ሲዘራ አንዳንድ ሰዎች የሚያዘሩት መንገድ ዳር ነው። ይሄ መንገድ ዳር የሚለው ታዲያ ወደ ሰው ሲተረጎም ምንድነው ሲባል ኬርለስ ሊስነርስ ይባላል፣ ወይም ኬርለስ ሂረርስ ይባላል። ግዴለሽ ሰሚዎች በመባል ይታወቃል። ይሰማሉ እንደማንኛውም ሰው፣ ግን እንደ አንድ ጠቃሚ ነገር ወይም ነገ ሊኖሩበት ነገ ፍሬ ሊያፈሩበት ብለው አይደለም የሚሰሙት። እንደ አንድ ጥሩ ዜና ወይም እንደ አንድ እንደሚያውቁት ጥሩ ዕውቀት ይሰሙታል። ይሄ ቃል ደግሞ ኃይል ስላለው ቃሉ በሰው ሕይወት በምንም መልክ ይግባ ፍሬ ስለሚያፈራ ሰይጣን ኢሚዲየትሊ እርምጃ ይወስዳል። ያን ዘር መልቀም ነው። ቃሉ ከወጣ ፍሬያማ መሆን አይችልም። ወገኖቼ በሕይወታችሁ ስፍራ ያለው ነገር ምንድን ነው? የእግዚአብሔርን ቃልስ እንዴት ነው የምትሰሙት? አየህ መጽሐፍ ቅዱስ በደንብ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም አይደል? መዋሃድ ካልቻለ አይሰራም። አሁን ሰይጣን ኢሚዲየትሊ ነው ቶሎ የሚነጥቀው። ለምን? እንዳይዋሃድ ከተዋሃደ ስራ እንደሚሰራ ያውቃል። ከተዋሃደ ሰዎች ይፈወሱበታል። ከተዋሃደ ነፃ ይወጡበታል። ከተዋሃደ ለዘላለም ሕይወት ይዘጋጁበታል። ከተዋሃደ ከሕይወታቸው ጋር አስቸጋሪ ባህሪዎች ይስተካከላሉ። ከተዋሃደ የማይመቹት ሰዎች ለእግዚአብሔር መንግስት ስራ ምቹ ዕቃዎች ይሆናሉ። ይሄን ስለሚያውቅ የተዘራው ቃል ከውስጣቸው ደግሞ አንዳንዴ ተምራችሁ ሄዳችሁ ምንድን ነው የተማራችሁ ሲባል ጥፍት ብሎ ያውቁ ምንም፣ ግን ሌላ ነገር እኮ እንደዛ አይጠፋም። አንዳንድ ሰው ምንድን ነው የተማራችሁ ሲባል ሰባኪው መሀል ላይ ለማጠናከሪያ ብሎ የተናገረው ምሳሌ ብቻ ይዞ ይሄዳል። ዋናውን ቃሉን ጥሎት ገባ። መሀል ላይ የተናገረው ነገር በጣም ልቤን ነካ ወይ አሳቀኝ ብሎ ምንድን ነው ሲባል እንደዚህ ብሎ አለ ብሎ ምሳሌዋን ይነግሯቸዋል። የእግዚአብሔርን ቃል ተተውናል። ምንድነው? ጠላት ዘር በህይወታችሁ እንዲዘራ አይፈልግም። በአማኞች አንድ ነገር ልንገራችሁ። ለሰዎች ስትነግሩ ብዙ ጊዜ ልዩ ነገር አትነግሩ፣ ቃል ንገሩ። እንደው ሂሳብ ሰርታችሁ ለማስወጣት አትሞክሩ። የእግዚአብሔር ቃል እንዲህ ይላል ብላችሁ ንገሩ። ዘር በህይወታቸው ኃይል አለ እና እኛም ስንሰማ እንግዲህ የእግዚአብሔርን ቃል እንደዛ እንዳንሰማ እግዚአብሔር ይርዳል። ሁለተኛው ቁጥር 13 እንዲህ ይላል፣ በዓለትም ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱ ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው ይላል። እነኚህ ደግሞ የሚገርባቸው እንደ ማንኛውም አማኝ ያምናል። ምን አይነት አማኞች መሰሏችሁ? እነኚህ ወደ ሰው ሲተረጎሙ በዓለት ላይ ወደቁ የተባሉ ስሜታዊ አማኞች የሚባሉ ናቸው። ለጊዜው ተፓስተሩም ታሉት አገልጋዮቹም ይበልጣሉ። በቃ በጣም መስካሪ እንደነሱ የለም። የእግዚአብሔር ቃል እንደነሱ የሚያውቅ የለም። ማንንም አይፈሩም፣ ይናገራሉ። በቃ እንዴ ቸርች አለብኝ ከለማንም ይነግራሉ። ቸርች ለመሄድ እንዳለባቸው ሰዎችም ቸርች እንዲሄዱ ኢንፋክት ያደርጋሉ፣ ይጋብዛሉ። እንዴ ቸርች ለመሄድ አይፈሩም እና ብዙ ነገራቸውን ለታይታ ነው የሚያደርጉት። ገባ ፊት ለፊት በስሜት ነው የሚያደርጉት። ቅድም እንደጀመርነው እና ምንም ወደ ኋላ አይሉ፣ ምንም ነገር ያደርጋሉ። ግን እውነተኛ መሰጠት የላቸውም።
ስር የለውም ይላል። አይ ስር የሌለው ነገር ትክክል አይደለም። መሰረት የለውም አይደል? እዛ ቤተሰቦቹ ላይ ምሳሌ የተሰጠው እዛ ይላችሁ በአለት ላይ የሰራ ይላል። ቆፍሮ በአለት ላይ የሰራ ይላል። አይ እና ነፋስ መጣ፣ ጎርፍ ጎረፈ፣ ዝናብ ዘነበ፣ ቤቱ መታው፣ አልወደቀም ይላል። ያኛው ወደቀ ነው። ስር የለው፣ መሰረት የለው። በእግዚአብሔር ቃል ላይ የቆሙ ሰዎች በፈተናዎች ይቆማሉ። በቀላሉ ተስፋ የሚቆርጡ አይደሉም። ስለ ሰዎች አይደለም የሚቆሙት፣ እነሱ ራሳቸው ይቆማሉ። ሃሌሉያ! ገብቷቸው ነው የሚቆሙት። ብቻቸው ማንም የሌለበት ምድረ በዳ ውስጥ ጌታ እንደሚያድን ያውቃሉ። ዓለማውያን እግዚአብሔርን የማይፈሩ ሰዎች መካከል ቆመው እግዚአብሔር እንደሚያያቸው ያውቃሉ። ይፈራሉ። ጌታ በጽድቅ ይቆማሉ። ፈተና አያስፈራቸውም። እነኚህ ግን ፈተና ያስደነግጣቸዋል። አንድ ሶስት ምን ይላል? that's emotion not devotion ይላል። እና በስሜት የሚንቀሳቀሱ ነው የሚያመጣው። ልክ የተቀየረ ነገር ሲመጣ፣ ምክንያቱም የክርስትና አንዱ ባህሪ ያገላል። ይሄን ታውቃላችሁ? ያገላል። ዓለም ያሉ ሰዎች እንዲቀበሉ አያደርግም። ተቀባይነት አታገኝም። ጎሽ ናልን አትበል። በቃሉ ምክንያት አላለም ጌታ ሲያስተምር ስደት ወይም መከራ በመጣ ጊዜ ይላል። በቃሉ ምክንያት ቃሉ በራሱ ተቀባይነት እንድታገኝ አይደለም የሚያደርግ። ሰዎች አንተም በተቃራኒ እንዲያዩ ነው። ለምን መሰለህ? በጨለማ መካከል የምታበራ ብርሃን ነህ በጽድቅ ስትኖር። ያ ደግሞ ምን ማለት ነው? የሌሎች ስራ እንዲገለጥ ታደርጋለህ። የተበላሸው ኑሮ አመጹም ኃጢአቱም ርኩሰቱም እንዲገለጥ ታደርጋለህ። ስለዚህ አትወደድ፣ አትተባበርማ። በጽድቅ ስትሆን ከተባበር በቃ ሸፍነሃለሁ ራስህን የሚባል አንተም ከነሱ እንዳሉ ነው የምትቆም። ግን ምን ማለት ይሆናል መሰለህ? አንተ በጽድቅ ስትቆም ድቅድቅ ያለ ጨለማ ውስጥ አስብ። አንዱ እዛ ጋር እየሰረቀ፣ አንዱ እዛ ጋር ዝሙት እየሰራ፣ አንዱ እዛ ጋር እያጨበረበረ፣ አንዱ እዛ ጋር ነፍስ እየገደለ ምናምን ያለ አስብ ጨለማ ውስጥ። ከዛ መጥተህ ባትሪ ብትጨር ብታበራ ወይም ክብሪት ብትጨር ማን ይወዳል? እስቲ ንገረኝ። ትወደጃለሽ? ሰው ሁሉ ነው ይጣላሽ። ለምንድን ነው የምታበራ? ምን ነው የምትባል? እንደዛ ማለት ነው። የጽድቅ ህይወት ከኖርክ ሁሉ ይጣላል። ተቀባይነት አይኖርም። ይሄ ነው ቃል በእናንተ ህይወት ፍሬ ሲጀምር የሚወዷችሁ የሚመስሏችሁ ሰዎች ይጠሏቸዋል። በትክክል ያን ጊዜ ጉዟችሁ ትክክል ነው ማለት ነው። አንዳንድ ሰው እንኳን የሚጠላው በጌታ መሆኑ ከራሱ ስራ የተነሳ ነው። እሱን ተጠንቀቁ አይደል? ጴጥሮስ ሲመክር ምን አለ? ሌባ፣ ወንበዴ ወይም ክፉ አድራጊ እንደሆነ ማንም መከራ አይቀበል፣ ክርስቶስን እንደሚመስል ሆኖ ቢቀበል ግን ብድራት አለው ነው። እና አንዳንዴ ስለሚገጥመኝ ነው በቃ እኔ በወንጌል ምክንያት መከራየው ምናምን ብለው ግን ውስጡ ሲታይ በወንጌል ምክንያት አይደለም መከራቸው፣ ከራሳቸው ካራክተር የተነሳ የሚገቡበት ጊዜ አለ። እና እነኚህ ሰዎች ፈተናን መቋቋም አይችሉም። ለምን? ስር የላቸውም ይላል እግዚአብሔር። ስር የሰደዳችሁ አማኞች ያድርጋችሁ። ሃሌሉያ። ለምን መሰለህ? አሁን እስቲ አስቡ። አሁን እዚህ ቸርች እሁድ በዛ ብለን ነው የምናመልከው፣ ጌታ ይመስገን። ግን ጠንከር ያለ ህግ ቢወጣ ማምለክ ክልክል፣ ይታሰራሉ፣ ሰዎች ይገረፋሉ ምናምን ቢባል ስንት ሰው ይሆን በቋሚነት የሚቀጥለው? እንደዚህ አስባችሁ ታውቃለህ? አንዳንዴ አይመስለኝም። ብዙ ሰው የሚጠፋ ይመስለኛል ሳስበው። ከዚህ በፊት ነግሬያችሁ እንደሆነ አላውቅም። አንድ አይ ቲንክ ነግሬያችኋለሁ። ሮብ ሳስተምር ቆይቷል። አንድ ፓስተር ሲያየው ሰው ይጨምራል አያምናቸው። ህዝቡ ሲያየው አያምነውም። ገባችኋል? አንዳንዴ በአገር ሰላም መዝሙር ደስ ስለሚል ምናምን የሚሰረሰብ ህዝብ አለና ሲያየው ብዙ አላማረው። ከዛ ምን አለ? እነኚህን ሰዎች መፈተን አለብኝ ብሎ ተነሳ። ከዛ ጓደኞች ነበሩት ሚሊተሪ ቤት ያለው ሄድና አንዱ ሻለቃ ማከረው፣ እባክህ እንደዚህ
ለሆነ ጉዳይ ፈልጌ ነበርና ልብስህን እንደዚህ ልትሰጠኝ ትችላለህ አለ። ምን ልታረጉ ነው? አይ እንደዚህ ቸርች አካባቢ ለሆነ ጉዳይ ፈልጌው ነው። ኦኬ አለ። ከዛ እሱ የሻለቃውን የኮርኔሉን ልብስ ለበሰ፣ አርተፊሻል ጢም አረገ፣ ጥቁር መነጽር አረገ፣ መሳሪያ ታጠቀ። ሌሎቹን አገልጋዮች ደግሞ እንደሱ የተለየ አርተፊሻል አስለብሶ ማስክ ብቻ ሌላ ሰው አስመስሏቸው የወታደር ልብስ ለብሰው ህዝቡ እያመለከ በሩን በርግደው ገቡ። እንዳትንቀሳቀሱ አሏቸው፣ መሳሪያ ይዘውባቸው። ከዛ ሁሉም መንቀጥቀጥ ጀመረ። አንቺ አማኝ ነሽ አለሽ ተብስተ አረኔ አይደለም ዛሬ ነው ሰው ጋብዞ የመጣሁት እኔም እንደውም እኔ ጴንጤ ድሮም አልሄድም እያልኩ ነው ያመጡኝ ምናምን ማለት ጀመሩ። እሺ አንቺ በዛ በኩል አላምንም የምትሉ በዛ በኩል አምናለሁ የምትሉ በዚህ በኩል ሲል በዛ በኩል ግፊያው ነው አላምንም በሚለው በኩል ማለት በኋላ በዚህ በኩል አንዲት ሴት ብቻ መጣች። አንቺስ ልንገልሽ እኮ ነው ግደሉኝ፣ በሞት ያከበረኝን ጌታ በሞት ማሰራ ያቀፈኝ። ከዛ በኋላ ወደ እነኛ ዞርና ማስኩን ምኑን አወላለቀ ማለት ነው ፓስተር። ከዛ በኋላ ያው ነግራቸዋለሁ እንግዲህ ይገባቸዋል። ምንድነው ልል የፈለኩት አሁን በእውነተኛ ባልሆነ ፈተና እንኳን ስንት ሰው ተፈትኖ ገደል እንደሚገባ ያው እውነተኛው መከራ ቢመጣ ስንት ሰው ይቆማል እንዴ? በእሳት መካከል ያለፉ እኮ አባቶቻችን እየተቃጠሉ እየታረዱ ለወንጌል ቆመዋል። የአንዳንዶቻችን ህይወት ሲታይ እንደዛ ደረጃ ብንደርስ አይመስልም። በትንሹ ነው በቃ ስብራል ተጎዳው ምንድነው ሲባል በቀደም ገላመጡኝ፣ በቀደም ሰላም አላሉኝም እንደዚህ ብለን ነው ገባችሁ? ይሄኛው ላይፍ ሩቅ እንዴት ሊያስኬድ ይችላል አይደል? ይመስላል ያስታውቅ። ለምሳሌ 3 ጊዜ 2 ስንት እንደሆነ በትክክል የማያውቅ ሰው ትልቅ ሂሳብ ይሰራል ብላችሁ ታስቡታላችሁ አይደለም እንዴ? ገብቷችሁ እንደዛ ነው የሚሆንብኝ አንዳንዴ ሳስበው። በትንሹ ሴንሲቲቭ የሆነ ህዝብ ነው ያለው በቃ ትንሽ መነካት የማይችል እና ኢቭን ሪዝኑ ባልታወቀ ሁኔታ ተኮፍሶ የምታገኙ ምን ነው እንደዚህ ያኛው ሰው ሲጠየቅ ኢቭን በማያውቀው ታሪክ የሚያኮርፍ ስንታ እንዲህ ያለ ሰው ታዲያ ሩቅ የሚሄደው ብዬ ሳስብ እፈራለሁ። እግዚአብሔር ይርዳል ወገኖቼ። ይሄ ስሜታውያን ክርስቲያኖች ባህሪ ነው እና ለጊዜው ነው የሚያምኑት፣ በፈተና የሚክዱ ናቸው ይላል። ሶስተኞቹ በእሾህ መካከል የወደቀው እነዚህ የሚሰሙ ናቸው። ቁጥር 14 መንገዳቸውንም ሄደው በህይወት ዘመን ሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም ይላል። መንገዳቸውም ሄደው በህይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። ይሄን ክፍል ሳጠና የገረመኝ አንድ ነገር አለ። ምንድነው የሚለው? በእሾህ የታነቁት ሰዎች ምሳሌ መንገዳቸውን ይሄዳሉ የሚለው አንዳንድ ጽሑፍ ሳለ በራሳቸው መንገድ መሄድ ይፈልጋሉ። አይ ግን የተከተሉት ጌታ ነው፣ ደግሞ በራሳቸው መንገድ መሄድ ይፈልጋሉ። ሁለት አይነት ህይወት መኖር የሚፈልጉ ሰዎች ናቸው። አይ ምኞት አላቸው፣ የራሳቸው የህይወት ዘመን ሐሳብና የባለጠግነት ምኞት ይላል። ምኞት አላቸው። ምኞታቸው አንዱ ምንድነው? ሀብታም ይሆኑ በቃ ትልቅ ባለጠግ ፋብሪካ ነው ገባ እንዲህ በቃ ነኝ ያለ በምድር ላይ አንዱ የሚባሉ ሰዎች የሚነዱት መኪና ማለት ምኞታቸው ሁሉ ጊዜ ናፍቆታቸው ትልቅ ባለጠጋ ሰውዬ መሆን አንቱ የሚባል ሰው ነው። ይኸው ወንጌል ይዘህ ይሄንንም ተመኝተህ አይሆንም። እስቲ አሜን በሉ። ይሄ ማለት ግን ሀብታም ልትሆን አትችልም ማለት አይደለም። ሀብታም ስትሆን በትክክል ጌታ ሲገባ ሀብታም መሆንህም አለመሆንህም ትዝ አይልም። ጌታ ነው ብልጫ ለሁሉ ነገር ያለው እንደሆነ የምታውቀው። ሃሌሉያ። አሁን የብዙ ሰው ስህተት ምንድነው? በቃ ትልቅ ሀብታም መሆን ምኞት አላቸው፣ ጌታንም ይዘው። እንዲህ አይነት ሰዎች አደጋ ላይ ናቸው። በእሾህ ይታነቃል። ዋናው ነገር ቃሉ በሕይወታቸው ፍሬ ሊያፈራ አይችልም። ሰይጣን በዛ ላይ ስራ ይጀምራል። ስለዚህ በቀላሉ ይታነቃሉ። ጳውሎስ ለጢሞቴዎስ ሲጽፍለት አንደኛ ጢሞቴዎስ ምዕራፍ 6
ከቁጥር 9 ጀምሮ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 9 ጀምሮ ምንድነው የሚለው? ባለጠጋ ሊሆን የሚፈልግ ሰው ግን ይላል ራሱን በጥፋትና በማፍረስ በወጥመድ እና በፈተና ይጥላል። ገንዘብንም መውደድ የክፋት ሁሉ ስር ነው ይላል። ባለጠጋ ለመሆን መመኘት በራሱ ወጥመድ ያመጣል ነው። ፈተና ነው በራሱ ነው። እግዚአብሔርን ታምኖ ባለው መርካት የሚችል ሰው ነው እውነተኛ ማለት። አሜን ይባላል። ባላችሁ ለመርካት አስባችሁ ታውቃላችሁ? አሁን እስቲ እንደው ዝም ብላችሁ ታስቡት ራሳችሁ እንደ ሀብታም ተሰማችሁ? እንደዛ ከተሰማችሁ ጌታ ይባርካችሁ። ትክክል ነው። በቃ እንዳለ ሙሉ እንደሆነ ሰው ከተሰማችሁ፣ ጎዶሎ እንደሆናችሁ ከተሰማችሁ ከናንተ በላይ ምስኪን በምድር ላይ ነው። ለምን መሰላችሁ? ጎዶሎ ሊሞላ የሚችለው ጌታ እናንተ ጋር ሆኖ ነው። ጎዶሎነት የተሰማችሁና በምን ሊሞላላችሁ ይችላል? ገባችሁ? ዘመናችሁ በሐዘን የሚያልቅ ነው ማለት ነው። ስለዚህ ኢየሱስ ሙሉ ነው። በቃ እኔ ሙሉ ነኝ ማለት መቻል አለባችሁ። በቃ እግዚአብሔር ይባል በህይወቴ ረክቻለሁ። አይ ጳውሎስ ስለዚህ ነው ኑሮዬ ይበቃኛል ማለትን ተመረያለሁ። መብዛትን አይቻለሁ፣ መድከምን አይቻለሁ፣ መውረድን አይቻለሁ፣ መደህየትን ማግኘትን አለ ሁሉንም ከፍታውን አይቻለሁ፣ ዝቅታው ለኔ አሁን ሚኒንግ የላቸው። ባለኝ ኑሮ በቅቶኛል ማለትን ተመረያለሁ ይላል። አይ እንደዚህ ናችሁ። አሁን ያለኝ አምሳር ስፋይድ አሁን ባለውበት ኑሮ ግን እንደማንኛውም ሰው ለመኖር እሰራለሁ። ጥሩ መስራት ግን ባለኝ መርካት መቻል አለብኝ። መኪና ከነዳው በምነዳው መኪና በትራንስፖርት ላይ በሚሄድበት ትራንስፖርት እግዚአብሔርን እያመሰገንኩ መኖር መቻል አለብኝ። ጌታ ይርዳል። ይሄ ያዕቆብ ምዕራፍ 1 ቁጥር 21 ላይ ደግሞ ምን ብሎ ነግሮናል? ስለሚያንቅ ነገር እርኩሰትን ሁሉ ይላል የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። ምንድነው የሚለው? እርኩሰትን ሁሉ የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን ቃል በየዋህነት በውስጣችሁ የተተከለውን ተቀበሉት ይላል። አየህ ቃሉ አሁን እንደ ተክል ነው በውስጥ ያስቀመጥከው። ግን ሁለት ነገር እንደ አረም ታውቃላችሁ አይደል? ሊያንቀው የሚችል ቀደም እንዳለው እንደ ሾሁ የተጠቀሱ ነገሮች አሉ። እርኩሰትና የክፋት ትርፍ የአመጽ ገንዘብ እነሱን አስወግዱ አለዛ ፍሬያማ አትሆኑም ማለት። በተለይ ገንዘብ ላይ ያላችሁን አቋም ፈትሹ። ሁሉ ጊዜ እስር ያላችሁ እንዳትሆኑ ለቀቅ በሉ። የእግዚአብሔር ሰው ከዚህ ምድር ውጪ ሌላ ላይፍ እንዳለ ያምናል። ቅርስ እዚህ ምድር ላይ ተክሎ ለመሄድ አይደለም ትግሉ። እሱም ከሆነ እግዚአብሔርን በማክበር ነው እንጂ የሆነ ነገር አቁሞ እንትና ምናምን ህንጻ የሚባል አቁሞ የሚሄድ ፕላን አይደለም ያለው። ምንም እሱ ይረሳል። ከሞትኩ በኋላ በሚቀጥለው ጊዜ በሌላ ስም ይቀየራል። እሺ ወደ መጨረሻው ስንመጣ ቁጥር 15 በመልካም መሬት ላይ የወደቀው እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናትም ፍሬ የሚያፈሩ ናቸው። እግዚአብሔር የተባረከ ይሁን። በመልካም መሬት ላይ የወደቀው እነርሱ በመልካምና በበጎ ልብ ቃሉን የሚቀበሉ ናቸው። እግዚአብሔር ሁሉ ጊዜ ቃል ሲመጣ በበጎ ልብ የምንቀበል ያድርገን። ይሄ በጎ ልብ ታውቃለህ፣ ለእግዚአብሔር ቃል ቅድሚያ የሰጠ ለእግዚአብሔር ቃል የሚመች ለመታዘዝ ዝግጁ የሆነ ምንም ይሁን የእግዚአብሔር ቃል እስከመጣ ድረስ ይሄንን ለማድረግ እጨክናለሁ የሚል ልብ ጌታ ይርዳል። አንዳንዴ ያልተፈተኑ ሰዎች ህይወታቸው የቱ ጋር እንደሆነ አይታወቅም። ያልተፈተነ ሰው ህይወቱ የቱ ጋር እንደሆነ አይታወቅም። ታውቃላችሁ? ምክንያቱም ሰው ሲፈተን ነው ቦታው የሚታወቀው፣ ደረጃው የሚታወቀው። እና በምንም ፈተና ውስጥ ለመቆም ዝግጁ ነኝ ወይ ብላችሁ አሳውቁ። ታውቃላችሁ? ተኝታችሁ
ምን ቢመጣ ነው በቀላሉ እኔን ከጌታ ሊለየኝ የሚችለው ህይወቴን ሊያደርግ የሚችለው ብላችሁ አስባችሁ ታውቃላችሁ? ይሄን ማሰብ ያስፈልጋል። እና እነዚህ ሰዎች ቃሉን ይቀበላሉ። ሌላው በመጽናት ፍሬ የሚያፈሩ ናቸው ይላል። የሚጠብቁት ይላል ደግሞ በመጽናት ፍሬ የሚያፈሩ። አንድ ነገር እንነጋገር። የእግዚአብሔር ቃል ወደ ህይወታችሁ ሲመጣ ዓላማው ከመስማት ያልፋል። ጌታ ከላይ ሲጀምር ምንድን ነው? የሚሰማ ጆሮ ያለው ቢኖር ይስማ ይላል። እዚህ ጋር መስማት የተሳናቸው ሰዎች ስላሉ አይደል? ቢኖሩ እንኳን ከላይ እንዳያችሁ ተፈውሰዋል አይደል? ተፈወሱ ነው የሚለው። እና አሁን እዚህ ጋር መስማት የተሳነው ሰው የለም፣ ሁሉም የሚሰማ ነው። ግን አሁን ስለ ጆሮ መስማት አይደለም የሚያወራው፣ ስለ ልብ መስማት ነው። በትክክለኛ ልብ የሚሰሙ ሰዎችን እየተናገረ ነው። ምን ያህል ነው አቀባበላችሁ ነው እያላችሁ። ግን ከሰማችሁ ውጤታማ ናችሁ ነው የሚለው። እና እነኚህ ሰዎች ቃሉን ሰምተው እንዲጠብቁት ይታዛል። ዛሬ ስለ ውሸት ከተማራችሁ ሄዳችሁ ነገ ላለመዋሸት መሞከር አለባችሁ። ኢቭን የዋሻችሁት ነገር ካለ ለማስተካከል መጣር አለባችሁ። አለ አይደል? የሆነ ነገር ዝም ካረጋችሁ ሶሪ ይሄን ነገር ልክ አይደለም የነገርኩህ ማለት ያስፈልጋል። ይቅርታ የተጣላችሁ ሰው ካለ ይቅርታ ማስተካከል እና ነገ ደግሞ በምናደርገው ነገር ሁሉ በተስተካከለ መንገድ ለመሄድ መወሰን። ያለፈው ጌታ ምሕረት ያለ የተበላሸ ነገራችን ግን ወደሚቀጥለው ላይፍ ስንገባ ደግሞ እያስተካከልን የምንሄድ መሆን አለብን እንጂ በዱሮ በቃ የለመድነው። አንዳንድ ሰው እግዚአብሔር አይቀስፍም። በቃ ዛሬም ይሰርቃል፣ ደግሞ ሳይገባል ደግሞ ነገም ለሌላ ሌብነት ነው የሚዘጋጀው። ይሄ ወንጀል ነው። ከእግዚአብሔር ቃል ውጪ በጣም የተሳሳተ ድርጊት ነው እና ይሄንን ማረም ያስፈልጋል። እነኚህ ሰዎች ግን በመጽናት ፍሬ የሚያፈሩ ናቸው ይላል። መጽናት የሚለው ሌላው የሚያልፉበትን መከራ የሚያሳይ ነው። በክርስትና ውስጥ ጠንካራ የህይወት ፈተናዎች አሉ። እነኛን ሁሉ ማለፍ የሚቻለው በጽናት ነው። ገላትያ ላይ ጳውሎስ ሲጽፍን ገላትያ ምዕራፍ 6 ከቁጥር 7 ጀምሮ ባንዝልም በጊዜው እናጭዳለን ይላል እና የሚያዝል ነገር እንዳለው የሚያታክት ነገር እንዳለው ከዛ እስካጨዳ ያለው ጊዜ ይነግረናል። አትሳቱ፣ ሰው የሚዘራው ሁሉ ያንን መልሶ ያጭዳል ብሎ ግን ባንዝልም በጊዜው እናጭዳለን ይላል።